የቀድሞ ተማሪዎች ማህበር በተለያየ መንገድ ትምህርት ቤቱን ያግዛል። ጥቂቶቹን ለመጥቀስ የሁለገብ ህንፃ በቀድሞ ተማሪዎች መዋጮ እያስገነባ ይገኛል። ከዛ በኋላም ህንፃው ከተገነባ በኋላ የሚያስፈልጉትን በሙሉ በማሟላት ለተማሪዎቹ መልካም የትምህርት አካባቢ እንዲፈጠር ለማድረግ ጥረት ያደርጋል። ይሄ አንደኛው ነው። ሁለተኛው በተለያየ ምክንያት በአቅም ማነስ በኢኮኖሚ አቅም ማነስ ምክንያት ችሎታና ክህሎት ኖሯቸው ትምህርታቸውን መቀጠል ለማይችሉ ልጆች ማህበሩ ከትምህርት ቤቱ አመራር ጋር በመተባበር ድጋፍ የኢኮኖሚና የድጋፍ ስኮላርሺፕ እንሰጣለን ማለት ነው። በሶስተኛ ደግሞ ተቋሙን የአካባቢውና የሀገሪቷ የልዕቀት ማዕከል ወይም ሴንተር ኦፍ ኤክሰለንስ እንዲሆን በተለያዩ የትምህርት ዘርፎች ከውጭ ሀገር ኤክስፒሪየንሶችን በመውሰድ ትምህርት ቤቱን ከፍተኛ ድረስ ለማድረስ ኮሚቴ ተቋቁሞ እየሰራ ይገኛል። እነኚህ ከጥቂቶቹ አንዱ ናቸው። አንዱም ትልቁ ነገር የተፈሪ መኮንን የነበረውን ትምህርት ቤቱን ስም ማስመለስ አንዱ ውጤት ነው። የማህበሩ ካደረጋቸው አስተዋጽኦች ውስጥ አንዱ ነው። በተለይ ደግሞ አሁን በመጨረሻ የምናደርገው ያለነው የትምህርት ቤቱን ታሪክ ከ1917 ጀምሮ እስካሁን ድረስ ያለውን በሙሉ የታሪክ መዛግብትን በመሰብሰብ ከአዲስ አበባ ዩኒቨርሲቲ መምህራን ጋር በመተባበር መጽሐፍ በማዘጋጀት ላይ ይገኛል። ይሄም ለሚቀጥለው ትውልድ የትምህርት ቤቱን ታሪክ እና የኢትዮጵያን የትምህርት ታሪክ ለማስቀረት ከፍተኛ አስተዋጽኦ ያደርጋል። ይሄም ለምሳሌ ያክል በአገር ውስጥ ከሚገኙት በሙሉ መዛግብት አስፈላጊው ታሪክ የተሰበሰበ ሲሆን በውጭ ሀገር የሚገኙ ለምሳሌ ካናዳ ወይም ሞንትሪያል ከሚገኘው የጀስዌት የአርካይቭ ማዕከል የሚገኙትን ዳታ በመሰብሰብ አሁንም ለመጽሐፉና ለመዛግብት ማጠራቀሚያው ግብዓት እንዲሆን እያደረገ ይገኛል። ዋናው ነገሮች ለምሳሌ ለትምህርት ተግባራዊ እንዲሆን የሚያስፈልገው ነው እንደ ወርክሾፖች፣ እንደ ላቦራቶሪ እና እንደ መጻሕፍት ቤት ያሉ ነገሮች አሁን ድሮ ከነበረበት በዝቅተኛ ደረጃ ይገኛል። ስለዚህ የቀድሞ ተማሪዎች ማህበር ይሄንን አዲሱ ህንፃ ሁለገብ እንደተሰራ ወደዚያ ሆኖ መጻሕፍት ቤቶችን፣ የቴክኖሎጂ ግብዓቶችን፣ ላቦራቶሪ እቃዎችን እና የላቦራቶሪ ኮንሱመብልስ ግብዓቶችን ለትምህርት ቤቱ ከትምህርት ቤቱ አመራር ጋር በመተባበር ለማቅረብ አስበናል። አንድ ኮሚቴ ያቋቁመናል። ይሄም የአካዳሚክና የቴክኒካል ልህቀት ኮሚቴ ይባላል። እነኚህ በዓለም ላይ ከዚህ ትምህርት ቤት ወጥተው በተለያዩ የመንግስትና ኢንተርናሽናል ድርጅቶች ውስጥ የሚያገለግሉ ባለሙያዎች ያካተተ ነው። እነኚህ ከፍተኛ ምሁራን በመሰባሰብ ትምህርት ቤቱ የሚያስፈልጋቸውን በተለይ በኤስቴቲክስ ላይ በተመለከተ በዓለም ላይ ካሉት ቴክኖሎጂዎችና አስፈላጊውን ልምድ ለማካፈል ኮሚቴ አቋቁሞ እየሰሩ ይገኛሉ። ይህንንም ሲደረግ መምህራን እና ተማሪዎችን በዓለም ላይ ያለውን የመጨረሻውን ቴክኖሎጂ እንዲተዋወቁ ከማድረግም ውጪ ከውጭ ሀገር በዛ ዘርፍ አዋቂ የሆኑ ሰዎች እያመጡ ከተማሪዎቹና ከአስተማሪዎቹ ጋራ በማገናኘት የልምድ ልውውጥ እንዲያደርጉ እቅድ ተይዞ እየተሰራ ይገኛል።